በኩል 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ክብሩ ይስፋ መድኃኒዓለም አለው። ዛሬ እንግዲህ ማለት እንደሌላው በሌላ እንትኖች በአንዳንድ ቪዲዮዎች ላይ ኮሜንት ለመስጠት ምናምን ሳይሆን ዛሬ በሀገራዊ ጉዳይ ላይ ነው የመጣሁት። እሱ ምንድነው እንግዲህ ያው ትግራይ ክልል ላይ ህጻት ላይ እዛ ላይ ህጻት ላይ በጣም የሆነ አስከፊ የሆነ አደጋ ተከስቷል ሰሞኑን። በጣም እኔ እናቶች እና አባቶች ሲራቡ እኔ ከድሮም ጀምሮ እኔ በጣም ነው እንትን የሚለው የሚያሳዝነው። በቃ ማለት እነሱ ተርበው እንደዛ ሲወድቁ ማየት በጣም ያሳዝናል። አማራ ክልል ላይም ደብረ ብርሃን ላይ ከወለጋ ተፈናቅለው እንትን ያሉ ልጆች አሉ። በጣም ብዙ እናቶች ልጆቻቸውን ይዘው እኔ እንጃ ይህን ለመናገር በጣም ይከብዳል። እና ሁላችሁም የበኩላችሁን ድጋፋ ብታረጉ ሁላችሁም ቢያንስ በጸሎት ሁላችሁም ማለት አይ ቲንክ አገር ውስጥ ያላችሁ ሁላችሁም እንደዚህ በምንችለው በቃ በልብስ ማለት አሁን ብዙ የሴት ልጆች መጠበቂያ ሞዴስ በብዙ ነገር እርዳታ ብናረግ ብዬ እላለሁ። በተለይ ደግሞ አሁን ምጻት ላይ ያለው ብዙ ቲክቶከሮች ምጻት ላይ ብዙ ተጽዕኖ ማለት እርዳታ እያሰባሰቡ ነው እና እነ ጆን ዳንኤል ራሱ እነ አዶናይም ሁሉም ነገር ሰብስበው ማለት አዶናይ እንግዲህ ሰሞኑን የሚሰራው ስራ እኔ እንጃ ለሱ ለከት በቃ ምን ተብሎ ይወራል። የምር የሱ ልጅ አይ ቲንክ በ24 ሰዓት ውስጥ 11 ሚሊዮን ብር ጋይሶች እንግዲህ በጣም አስከፊ ረሃብ ነው። በተለይ እናቶችና አባቶች አይችሉትም። በጣም ከባድ ነው። በጣም ማለት እንጃ ረሃብ በጣም ደግሞ ፋታ አይሰጥም፣ ጊዜ አይሰጥም እና በኢትዮጵያ ታሪክ እጅግ በጣም ትልቅ ድል እግዚአብሔርን 24 ሰዓት ባልሞላ ውስጥ 11 ሚሊዮን ብር ከ11 ሚሊዮን ብር በላይ የሰበሰበው ልጅ አዶናይ ነው። እኔ የሱ ልጅ ግን ተአምር ነው። ኢትዮጵያ ውስጥ ግን ካሁን በኋላ እንደዚህ አይነት ሰው ይፈጠራል ግን ይኖራል ግን ይመጣል አይኖ ግን ፈጣሪን የሚያውቀው ግን እኔ ይመጣል ብዬ በህይወቴ አላስብም ጭራሽ። እንደዚህ አይነት ብሔር፣ ቀለም፣ ጾታ ማለት ጎጠኝነት ሳይገድበው በቃ ጀስት ሰው በመሆኑ ብቻ እየረዳ ያለ ልጅ ጀግና፣ የሰው መለወጥ የሚያስደስተው እኔ እንጃ ማለት እና በጣም ያስደስተን። እንደ ኢትዮጵያ ኮርተንብሃል፣ ትችላለህ፣ ጀግና ነህ፣ በቃ ጀግና ነህ። እስኪ አንድ ቪዲዮ ላሳያችሁ። አዶናይ 11 ሚሊዮን ብር የሰበሰበበትን እስኪ ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን፣ በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። ቴንክ ዩ በጣም ነው የምንወድህ። ኮርተንብህ እንደ ሀገር ጀግና ነህ። እግዚአብሔርን ትችላለህ። በጣም ጀግና ነህ። በቃ ከጀግናም በላይ አንተ እንደውም እኔ እንጃ ሳስበው የሆነ በቃ ማለት ብቻ ፈጣሪ ይጠብቅ። እኛ እንደዚህ ነው ስላልን ሳይሆን ፈጣሪ ይጠብቅህ። ክብር ምስጋና ማለት እግዚአብሔር ይጠብቅህ። ድንግል ማርያም በሄድክበት ሁሉ ከጎን ትሁን። እንወድሃለን፣ በጣም እንወድሃለን። እስኪ ምጽአት ላይ አንዳንድ ቪዲዮችን እያየው እግዚአብሔርን ማለት ነው በጣም ነው የሚወራው። በቃ ይሄን ቪዲዮ ካያችሁት በጣም ነው የሚያሳዝነው።
እኔ እንጃ ለዚህ ብቻ ፈጣሪ ይሁነን። ሀገራችን ኢትዮጵያን ሰላም ያርግልን። ከሀገራችን ውጭም ሀገራችን ኢትዮጵያን ሰላም ያርግልን። መላው ዓለምን ሁሉ ሰላም ያርግልን እግዚአብሔር አምላክ። ብቻ ይሄን ቪዲዮ ማለት ይሄን አይነት ረሃብ ያየ ሰው በቃ እኔ እንጃ ብቻ ፈጣሪ ምህረቱን ያምጣልን። እስኪ አንድ ቪዲዮ ላሳያችሁ። ይሄ እንዳያችሁት ነው አባታችን ማለት ነው ሲያጠጡት ይባስ ብሎ ሲያጠጡት ወደቀ። እግዚአብሔርን እኔ በጣም አመመኝ፣ የምር አመመኝ። ከራበህ ወዲያ ሰውነትህ ከተጎዳ ወዲያ የፈለገው ምግብ ብትበላ ምንም ከንቱ ነው። ሁሉን ነገር አንድ ሰው ሳይርበው ነው መብላት ያለበት። የክልሉ መንግስት ራሱ እንዴት እንዳላስታውሳቸው አላቅም። ይሄ ጦርነት ኢትዮጵያ ውስጥ እንደው መቼ ነው የሚጠፋልን? ግን ጦርነት በፈጣሪ ስም እግዚአብሔር አምላክ ከሀገራችን ጦርነት የሚባልን ያጥፋልን። ደግሞ ደጋግሞ አሁን ውድም ያርግልን። በቃ ጦርነት የሚባል እኛ ሀገራችን ኢትዮጵያ አንፈልግም፣ የትኛውም ክልል ላይ እና በጣም ያሳዝናል። ሌላው እንግዲህ ደብረ ብርሃን ከተማ ላይ እንግዲህ ከወለጋ የተፈናቀሉ ብዙ ስደተኞችም አሉ። ብቻ በጣም ያሳዝናል። ወንድማችን ታኩር እኔ እግዚአብሔርን አኮራህን፣ በጣም ነው የኮራንብህ። እስከዛሬ ድረስ ማንም ትዝ ያላለው ብዙ ልጆች እነ ልጅ ቶፊክ ማለት ልጅ ቶፊክን የማያውቀው የለም መቼም። ዩቲዩበር ነው። ቲክቶክ ላይም ከ200 ምናምን ሺህ ብር ተከታይ ያለው፣ ዩቲዩብ ላይ ከ300 ምናምን ሺህ በላይ ተከታይ ያለው በጣም እነ ሚፍታህ በጣም እግዚአብሔር ያክብራችሁ። እግዚአብሔርን ድንግል ማርያም ተጠብቃችሁ። እነ መማር ከካናዳ ድረስ መታ አያችሁ። እንግዲህ መተባበር ሲባል እንደዚህ ነው። አይ ቲንክ ዛሬ ማታ ማለት በቲክቶክ ላይፍ ላይ የሆነ ብዙ የገቢ ማሰባሰቢያዎች አሉ። እነ ሳሪ እነ ሀቢባ የምታረጉት ነገር በቃ በጣም ትችላላችሁ። ጀግኖች ናችሁ። እግዚአብሔር ይጠብቃችሁ። የደሃ አምላክ ይጠብቃችሁ። እንደዚህ ላደረጋችሁት ነገር መማር ራሱ ያደረገችውን ነገር እስኪ ላሰማችሁ። አንድ ቪዲዮ ሰርታለች እና እስኪ ላሰማችሁ። ሰላም ጤና ይስጥልን። መማር ነኝ። እንዴት ናችሁ? ዛሬ የመጣሁት እንግዲህ ደብረ ብርሃን ላይ ለሚገኙ እንዲሁም በተለያዩ የአማራ ክልል ውስጥ ተፈናቅለው ለሚገኙ ወገኖቻችን እንግዲህ ሁላችንም ድምፅ እንሆናቸው። ችግር ላይ ናቸው። ሁላችሁም እንግዲህ እርዳታ እንዲደረግላቸው የእርዳታ ድርጅቶች እንዲገቡ። መማር ራሱ እንግዲህ ከካናዳ ድረስ መጣ። እንግዲህ ደብረ ብርሃን ሄዳለች። እግዚአብሔርን ደብረ ብርሃን ድረስ ሄዳ እያየች ነው ሁሉን ነገር ማለት በጣም ያሳዝናል። እኔ ታኩር ኮርቼብሃለሁ። እግዚአብሔር የምታምነው አምላክ በሄድክበት ሁሉ ይጠብቅህ። እውነት ትችላለህ፣ ጀግና ነህ ማለት ይሄ ምጽአት ላይ ያለው እንትን ሳይባል ነው። መጀመሪያ ቀድሞ ደብረ ብርሃን ሄዶ ከነ ልጅ ቶፊቅ ጋር ከነ ሚፍታህ ጋር በቃ ሁሉን ነገር ያሳየው እና በጣም ነው የምንወድህ፣ እንኮራብሃለን። ፈጣሪ ይጠብቅ። እስኪ ያን ቪዲዮ ላሳያቸው እና ልጆቹ ራሱ ታኩር እያሉ ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ጋይስ እንግዲህ እንዳያችሁት ነው። በጣም ያሳዝናል። እኔ ይሄ ሁሉ ወጣት ስደተኛ ነው። እኔ በጣም አመመኝ። በጣም ያሳዝናል። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቀን። በጣም ያሳዝናል።
እኔ እንጃ ይሄ ሁሉ ወጣት ይሄ ሁሉ ህዝብ እስከ መቼ ነው ግን ይሄ ሁሉ ነገር እንደዚህ የሚደረገው? ይሄ ሁሉ ያስከተለው ምንድነው? ጦርነት፣ የኛ አለመስማማት፣ ጎጠኝነት። ታውቃላችሁ ጎጠኝነት። በነገራችን ላይ ብዙ ሰው ኢትዮጵያ ውስጥ ብሔርተኝነት አለ ይባላል። ብሔርተኝነት የለም፣ ናሽናሊዝም የለም ኢትዮጵያ ውስጥ። ግን ያለው ምንድነው? ጎጠኝነት ነው። ማለት አሁን እንደዚህ ብሔርተኝነት የለም እንዴት ልትሉ ትችላላችሁ። ግን ብሔርተኝነት አይደለም፣ ጎጠኝነት ነው እንደዚህ ያደረጋል፣ እዚህ ድረስ ያደረሰን። ግን እግዚአብሔር ለሁሉም ነገር መፍትሄ ያምጣልን። በጣም ያሳዝናል። እነ ሚፍታህ ራሱ እነ ልጅ ቶፊክ እዛ ድረስ ሄደው ይሄን ሁሉ ነገር ስላደረጋችሁ እግዚአብሔር አምላክ ብድራችሁን ይክፈላችሁ። ለዚህ ሁሉ ህዝብ ድምጽ ስለሆናችሁ በቃ እግዚአብሔር አምላክ ይክፈላችሁ የምር። እና በጣም ያሳዝናል ይሄ ሁሉ ህዝብ እና ጋይስ እንግዲህ እንዳያችሁት ነው። ሁላችሁም በምትችሉት ያው እንግዲህ እርዳታ በላይፍ እንትን ይላሉ እነ መማር እነ ልጅ ቶፊክ እነ ታኩር ሁሉም ነገር እነ ሳሪ እነ ሀቢባ ሁሉም ነገር በቲክቶክ ላይፍ እርዳታ ያሰባስባሉ። የምትችሉትን በቃ አንድም ሁለትም በቃ ያለው ሰው ያለው ነው፣ ከሌለው የለው ነው። ምንም ማድረግ አይቻልም። ባለው መተባበር ነው። እኛ ኢትዮጵያውያን ደግሞ የሚያምርበት ስንተባበር ስንተጋገዝ ነውና እንተባበር። ይሄ ቀን ያልፋል፣ የማያልፍ ቀን የለም። ሁሉም ነገር ያልፋል፣ እስከሚያልፍ ያለፋል ነው። እግዚአብሔር አምላክ ኢትዮጵያ ሀገራችንን ይባርክልን። እንወዳቸዋለን። ቴንኪው